የምጽአቱ ነገር እንደምንድነው? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የመምጫው ቀን የቀረበ እንደሆነ በነቢያት የተነገሩት ትንቢቶች፣ በአዲስ ኪዳን የተጻፉ መጻሕፍቶች፣ በራዕየ ዮሐንስ የተቀመጡ የአዲስ ኪዳን ትንቢቶች እውን ስለመሆናቸው ዓለማችን በቂ ምስክር ናት። በዚያ ጊዜ ተጠንቀቁ የሚለው መጽሐፍ ቅዱሳዊ ማስጠንቀቂያ መልእክት እነሆ ደረሰ። ደግመን ደጋግመን እንደምንለው ኢየሱስ ክርስቶስ እንደ ሌባ በድንገት ይመጣልና በደጃችን ቆሟልና ምልክቱን አይተን እነሆ ዘይቶቻችንን እናዘጋጅ። የዕለተ ምጽአቱ ጉዳይ፣ የፍካሬ ኢየሱስ አስደናቂው ምስጢር ምንድነው? አብራችሁን ቆዩ። ላይክና ሼር ማድረግ እንዳይዘነጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚያ ጊዜ ተጠንቀቁም። በዚያ ጊዜ የአንዱ መንግሥት ሀገር የሌላውን መንግሥት ሀገር በውኑ ባንቺ ዘንድ ደግ ሰው ወይንም በእውነት የሚሠራ አለ ወይ ብላ ትጠይቃለች። እሷም የለም ትላለች። በዚያ ሰዓት ከመከራውና ከስቃዩ የተነሳ ሰው ሞትን ይመኛል። ከባህር ቢጠልቅ ከገደል ቢገባ ሞትን አያገኛትም። አብያና ባለሙያ በሬዎች ይጠመዳሉ። የሚስበው ይገርፋታል፣ አብያውን ይተውታል። በሬ የተባለው በሬ አይደለም ሰው ነው እንጂ። ዋስ ይከፍላል፣ ባለዕዳ ያመልጣል፣ የሚይዘውም የለም። ብሉን ብሉን የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበሏቸው የለም። እሬት መራራ ይባላል። ወይንና ትርንጎ የተባሉ ወይንና ትርንጎ አይደሉም። መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰሟቸውም። አጥብቃችሁ ተጠንቀቁም። በእኔ ፍቃድ ለሚሄዱ ሰዎች ግን በቅን ልቦና በሌሊትና በመዓልት ለሚጓዙልኝ ሰዎች እኔ እንደ ወዳጆቼ እንደ አብርሃምና እንደ ይስሐቅ እንደ ያዕቆብና ሙሴ እንደ ባሮቼም እንደ ዳዊት እንደ ዳንኤል እንደ ኤልያስ እንደ ሚክያስ በሚመጣው ዘመን እጠብቃቸዋለሁ። ተድላ መንግሥተ ሰማያትንም አወርሳቸዋለሁ። በዚያ ጊዜ ወሬ ለመስማት ነገር ለማየት ወዲህና ወዲያ ይቅበዘበዛሉ። ነገር ግን ያዩትና የሰሙት በልቦናቸው አያሳድሩም። በዚያ ጊዜም እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላም ክረምትና በጋ አንድ ወገን ይሆናሉ። ዝናምም ከዓመት እስከ ዓመት ይዘንማል። የእህል በረከትም ይጎድላል። የሰው ኃይል ሲሶ ይቀንሳል። የበቅሎ፣ የግመል፣ የእንስሳ፣ የአራዊት ኃይል ሁሉ ሶስት እጅ ይነሳሳበታል። ቅቤም ማርም ጣዕም በረከት የለውም። በዓመት በዓመቱ እየቀነሰ ይሄዳል። ወርቅ ይናቃል፣ መዳብ ይከብራል። ወርቅ የተባለ ወርቅ አይደለም፣ ወርቅ የተባሉ ክርስቲያኖች ናቸው እንጂ። መዳብ የተባሉ አረመኔዎች ናቸው። አረመኔዎች ራሳቸውን ከፍ ከፍ ያደርጋሉ። የብዙዎችና ማስተዋል የሌላቸው ሰዎች እነዚያን ይወዳሉ፣ ያከብሯቸዋልም። በዚያ ጊዜም በእናታቸው ማኅፀን ሳሉ የሚጮኹ ውሾች ይወለዳሉ። ውሾች የተባሉ ውሾች አይደሉም፣ በዚያ ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያ ዘመን የሚወለዱ ሕፃናት ቃላቸውን ከፍ ከፍ ያደርጋሉ፣ በወላጆቻቸው ላይም ይነሳሉ። ለወላጆቻቸው አይታዘዙም፣ አባት እናታቸውን አያከብሩም። እናንት የመናገር ችሎታ የላችሁም፣ እኛ እንናገር፣ ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡም፣ ሕሊናም አእምሮ የጎደላቸው መንፈሰ እግዚአብሔር የተለያቸው ናቸው። እግዚአብሔር ኃጢአታቸውን ስለታገሳቸው እንደሌለ ይቆጥሩታል።
በስራቸው የጎሰቆሉ በሐሳባቸው የረከሱ ናቸው። ባህላቸውን ይለውጣሉ፣ የያዙትን ይጥላሉ፣ ያለያዩታል፣ ይናፈቃሉ። ሰብአዊ ባህሪያቸውን በእንስሳ ባህሪ ይለውጣሉ፣ ነውርን ይንቃሉ፣ ኀፍረታቸውን ይገልጣሉ። ሥጋዊ ፍትወትን በሚያስፈጽሙ ሥራዎችን ሁሉ የሐሳዊ መሲሖች ተንኮል ልባቸውን ያጠፋዋል፣ አምላካቸውን ያስረሷቸዋል። የአገር ፍቅር፣ የወገን ክብር አይሰማቸውም። አባት እናታቸው ምክር አይቀበሉም። ተውን፣ ልቀቁን፣ እንሩጥ፣ እንፈርጥጥ ይላሉ። በዝሙት ፍቅር ይሄዳሉ። በሸለቆና በየጉጡ እንደ በግ ታጉረው ጨለማ ለብሰው የሚፈጽሙት ተግባር ክስ፣ ጾምና ከገሞራ ሰዎች ግብር ያልተለየ የሚያደርጉት አያውቁትም። እግዚአብሔርን አያስተውሉም ይላሉ፣ ይመለከታቸውም አይመስሏቸውም። እነሱ ግን ከሰማይ ሆኖ የሚመለከት አይመስሏቸውም። እርሱ ግን ከሰማይ ሆኖ ይሳለቅባቸዋል፣ ይስቅባቸዋልም፣ በመዓቱ ያውኳቸዋል። በውኑ ጆሮን የሠራ እግዚአብሔር አይሰማምን? ዓይንንስ የፈጠረ አምላክ አያይምን? በዚህ ግብራቸው ዕድሜያቸው ያጥራል፣ በወጣትነት ዘመናቸው ይቀጸፋሉ፣ ፈጥነው ይጠፋሉ። በዚያ ጊዜ ለብዙ ክብር የታጩ፣ በማዕረግ በሹመት ያደጉ፣ በከፍተኛ ደረጃ የሚገኙ ሁሉ አደራቸውን ይዘነጋሉ፣ ሀገራቸውንም ይከዳሉ፣ መሐላቸውን ያፈርሳሉ፣ ከባለሟልነታቸው ይወጣሉ፣ ከማዕረግና ሹመት ጓደኞቻቸው ይለያሉ። ክፉ ሥራቸው በተገለጸባቸው ጊዜ ይጸጸታሉ። በገዛ እጃቸው ታንቀው ተሰቅለው ወይንም ባልባሌ ቦታ ወድቀው ይሞታሉ። አባት ልጅን፣ ወንድምም ወንድሙን ይጠላል። እህት እህቷን፣ አማት ምራቷን አትወድም። ባልንጀራውም ባልንጀራውን ይከዳል። አባት ልጁን ለሞት አሳልፎ ይሰጣል። ልጆቻቸውም አባት እናቶቻቸውን ያስገድሏቸዋል። ለሰው ጠላቱ ቤተሰቡ ይሆናል። ቁራ ቀሚስ ወደ አንገቷ ያጠልቃል። ቁራ የተባለው ቁራ አይደለም። ቀስነት የሚሉ መንፈስ ቅዱስ ያደረባቸው ወደ ቤተ ክርስቲያን የማይሄዱ ይህን ዓለም የሚወዱ እግዚአብሔርን ምስጋና ትተው የዚህን ዓለም የተከተሉ ሕጌን ትተው 3-4 ሚስት የሚያገቡ ለወንዱም ለሴቱም ሐሰት የሚያስተምሩ በስሜ የሚገዝቱትን ለአምልኮቴ የሚቀኑትን የሚንቁ ናቸው። የተወደዳችሁ ውድ ቤተሰቦቻችን የምጽአቱ ነገር በዕለተ ምጽአት የሚፈጠረው ነገር ያንዳንዱን ለእናንተ ያቀረብን እንገኛለን። እስከ መጨረሻው ድረስ እንድትከታተሉ እየጋበዝ የዛሬውን ክፍል በዚህ መልኩ አጠናቀቅን። በቀጣይ የፍካሬ ኢየሱስን ታሪክ የትንቢቱን ክስተት አስቀድመን እንድናውቅ እናቀርብላችኋለን። ሰብስክራይብ እና ሼር፣ ላይክ ማድረጋችሁ ማድመጣችሁና መከታተላችሁ እንዳይዘነጋም። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አሜን።